እንግዲህ ዲናም በመጨረሻ ከቤት ወጥታለች። ሻንጣዋን ይዛ ከቤት ወጥታለች። አብርሃም እንደ ቆሻሻ ከቤት ከሚያበረኝ ውርደቴን ከምቀበል ቶሎ ልውጣ ብላ ሻንጣዋን ሰብስባ ስትወጣ በድንገት አብርሃምም ደርሶባት ነበር። እሱም በድንጋጤ ምን ሆነሽ ነው ዲና ምን ሆነሽ ነው ብሎ ጠይቃት ማለት ነው። ጭራሽ አይሆንም በጊዜ ውርደቴን ሳልከናነብ ቶሎ ልውጣ ብላ በጣም በስሜት ውስጥ ሆና ቤቷን ጥላ ሻንጣዋን ይዛ ወጥታለች ማለት ነው። እንግዲህ አብርሃምም ባለቤቷ በጣም ደንግቷል። ምን ሆነሽ ነው ችግሩ ምንድን ነው ቢላትም ችግሩ ልትናገር አልቻለችም። እንዴት ነው እንትን እያልከኝ ነው ሳሰማ ቀርተህ ነው አለችው ማለት ነው። እንግዲህ የርብቃን ፍቅረኛ ደብድቦታል ማለት ነው። የርብቃ ፍቅረኛ እንግዲህ ማርኮንን ከዚህ ፊት አስደብድቦት ነበር። ያንተ ወንድነት ሰው ልኮ ሰውን ማስደብደብ ነው እንዴ በል ብሎ ብቻውን ያገኘበት ቦታ እሱንም አጻድፎታል። ሰላም ሰላም፣ ክብራትና ክብሯን የቻናል ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ክፍል 36 ኢሳቤላ ዲራማ እየመጥቻለሁ። ሼር ላይክ እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። የደውል ምልክቷን እየተጫናችሁ የምለቀው ቪዲዮ ወደ እናንተ እንዲደርስ ቪዲዮውን ከወደዳችሁ ሼር ላይክ አድርጉ እያልኩኝ እንግዲህ ዛሬ እንኳን ምንም ብትለኝ አልሰማትም፣ የግድ ፎቶቹን መላክ አለባት ብላ እሷም ከርብቃ ጋር ፍጥጥ ብላለች ማለት ነው። እንግዲህ እሷ ከዛ ከቪዲዮ እና ከፎቶ መቼም ልወርድ አልቻለችም። ሄዱም ርብቃም ደግሞ ልታሳየት አልቻለችም። ርብቃም እንግዲህ ከእነሱ ጋር ዞራ ገጥማ ነበረ ይሄ ሚስጥር እንዳይወጣ እሷም አብራ ያለችበት ነገር አለ ሚስጥራቸውን ለመደበቅ። ሄዱ ደግሞ ግዴታ ሚስጥሩን ለማውጣት ፎቶቸውን ለልምጭ ለመስጠት ነው ቅብጥ ያለችው። እንግዲህ መቼም አልተሳካላት። እሷም እንደዛ ስትሆን እንግዲህ ማርኮም እሷን በጣም ነው የሚከታተላት። እሷ ማለት እነሱ ዲናና ማርኮ አብረው በሚሆኑ ጊዜ አብረው ሲያወሩ እሷ እየተደበቀች ተከታተላቸው ነበር። በዛም ምክንያት እሱም መጥቶ ጉሮሯን አንቋት እያተተቦታት ነበረ። እሷ ላይም ጥቃት አድርሶባታል። እንግዲህ ይህን ይመስላል ቪዲዮ። በጣም የሚገርም ዲራማ ነው። ብዙ ነገሮችን ትምህርት አለው። ሄዱ እንግዲህ ምንም ልትለቀው አልቻለችም ማለት ነው። ርብቃን እየጠራች አንቺ እያለች ትጨቃጭቃታለች። ርብቃ ደግሞ ፎቶና ቪዲዮ ልታሳየት አልቻለችም። እንግዲህ ፍቅረኛዋ ጋር ደውላ እንዴት ነው በአንተ ወሬ ነው እኔ ጠብ ምለው ስትለው እና በምንድነው ጠብ ያልሽው እያላት እሷም ብር አንጣ ብለው ነበር። ብሩን ይዞ እየመጣ እያለ እንግዲህ ድንገት ከማርኮን ጋር ተገናኝተዋል። ማርኮንም እሱን አግኝቶ ደብድቦ ጥሎታል፣ ጉዳት አድርሶበታል። ከዛን እሱ እንደዛ ሆኖ በሞትና በህይወት መካከል እያለ የርብቃ ፍቅረኛ በሩን በእንትን ጠቅልሎ ይዞ ነበረ። ብሩን እንዳትነካብኝ እያለ የዛው የተኛበት ደም በደም ሆኖ ይለፈልፋል ማለት ነው። እንግዲህ የእርግቤ እናት አብረው እንዲኖሩ እዛ እነሱ ጋር እንድትኖር በጣም ትጓጓለች። እሷ ለእርግቤም እንግዲህ ለእርግቤ እናት መሆኗን እስካሁን ድረስ ግልጽ አልተነገረችም። እሷም እንግዲህ እናትነቷን እያወቀች እየመጣ እየተመላለሰች ይህን ሁሉ እናትነቷን ሁሉን ነገር ኤዱ ታውቃለች። እና ኤዱ ደግሞ እነሱ ጋር እንድትኖር ነው የምትፈልገው የእርግቤ እናት። የእርግቤ እናት ደግሞ ባሏ ጋር እያወራች በአንተ ወሬ ነው እኔ ጠብ ምለው እያለች ለካ አልገባኝም በቁንጅኔ ነው እያለ እየደወለላት እያወራት እሱ እንግዲህ ብር ዘህና ተብሎ ብሩን ይዞ ሰፍ ሲል እንግዲህ ድንገት መንገድ ላይ ማርኮን መጥቶበታል። እና እንግዲህ በዚህ መሀል ማርኮና እሱ በተጋጩት መሀል እሱም ደግሞ ደም በደም እስከሚሆን ድረስ ነው እየመታው ማለት ነው። እና በጣም ጉዳት ደርሶበታል። ርብቃም እንግዲህ ብር ይዞ ይመጣል እያለች ፍቅረኛዋ ስትጠብቅ እሱ መንገድ ላይ እንግዲህ ጉዳት ደርሶበታል። ደም በደም ነው ያደረገው ማርኮ። እና ይሄን ነገር ነው እንግዲህ በጣም የሚገርም ዲራማ ነው። ተመልሼ መጣሁ አለች የርብቃ እናት። ተመልሼ እስከዛስ ምን ላድርግ አለቻት። ኤዱም ማርኮ እንግዲህ በእጁ ውጤቱን ይዞ ነበረ።
ውጤቱን በእጁ ይዞ እየመጣ እያለ ውጤቱን ስጠኝ እያለችው ነው እንግዲህ። እሱ ውጤቱን እንትኑን አስቀይሮታል። ያው እሷ እርጉዝ ናት። እርግዝናዋን ከሰማች ምክንያቱም በዝምታ ነው የምትጎዳው እያለችው ባልደርስብሽ ኖሮ ምን እንደምትሆኝ አላቅም ነበር አላት። እንግዲህ ባለቤቱ አብርሃም ለምንድን ነው እንደምታደርጊው ብሏት ራሷን ለማጥፋት ሞክራ ነበር ዲና። እውነቱን አውቀው የለ እንዴ ለምንድን ነው ምንም እንዳላወቀ የምትሞክረው ብላ አለችው። ይሄ ዱም ርብቃ ስልክሽን ስጭኝ ፎቶ ላቢ ያሳየዋለሁ እያለች ከርብቃ ጋር ተገጥማለች ማለት ነው። ርብቃም ደግሞ ስልኳን ልትሰጣት አልቻለችም። ርብቃ ለምንድን ነው ስልኳን ላትሰጣት የቻለችው? ኤዱ እንዲህ ስትከታተላት ፎቶን ለማሳየት ብዙ ነገሮችን ለፍታ ነበር፣ ግን ርብቃ ግልጽ ልትሆንላት አልቻለችም። በፊት እንግዲህ ቪዲዮን ሲያነሱ ፎቶን ሲያነሱ አብረው ተመካክረው እሷም ሄዱም እንግዲህ ለርብቃ ብላ ነበረ። ርብቃ ደግሞ ተመልሳ ወደ እነሱ ሆናለች። ፎቶን ልታሳይ ልታጋለጣቸው አልቻለችም። እንተ ሄዱ እንግዲህ ሁልጊዜ እነሱን ለማጋለጥ ነው የምትሞክረው። ሁሌም የመጣ አጎትየውም ሲመጣ እሷን ነው የሚያንቃት። አጎትየውም ሲመጣ እሷ ላይ ነው የሚጮኸው። እሷም ደግሞ ቀስ ብላ ያው የእነሱን ስራ ለማጋለጥ መሄዱን አተው። በዚህ ምክንያት ግን እሷ እየተጎዳይ ናት። ወይን ተጋልጦ ወይን ፎቶን ወይን ስልኩ ሰታት ርብቃ እውነቱም አልወጣም አላሳየችባቸውም። ርብቃም የሆነ ችግር ቢኖራት ነው ፎቶን እና ስልኳን ላሰጣት የቻለችው። እንግዲህ ዲና ውጤት መጥቷል። ውጤቱን ይዞ መጥቶ እሷ እያለቀሰ እያለች ማርኮንን ውጤቱንም ስጠኝ ብትለውም ሊሰጣት ፈቃደኛ አይደለም። እሷ ግን ብዙ ስሜት ውስጥ ገብታ ራሷንም ለማጥፋት ድረስ ሞክራለች። አብርሃም ባይደርስባት ኖሮ ይህ ሁሉ ነገር እንግዲህ ያው ከማርኮ ጋር የሰራችው ሚስጥር ወጣብኝ ብላ ነው። ሚስጥሯን እንግዲህ ሁሉም እነ ርብቃም እነ ልዩም ሁሉም ያውቁታል። ሚስጥሯን ሰምተውባታል። እሷም እንግዲህ ሚስጥሯን እነሱ ሁሉ ሰምተዋል። አብርሃም ሰማ። እሱ ሰምቶ አውጥቶ ውጭ ሳይጥለኝ እንደ ሳልዋረድ ቀድሜ ልውጣ ብላ ነው እንግዲህ እሷ ሻንጣዋን እዛ የወጣችው። ዲና ብዙ ነገሮችን አይታለ። ውሃ ውስጥ ገብታ ውሃን ሻወር ገብታ ከነ ልብሷ እንዳበደ ሰው ትታጠብ ነበረ። ክፍል እንደውም 35 ላይ እና ብዙ ነገሮችን አይታለች። ግን ያ ነገር ውሸት ሊሆንና እንትን ሊል አልቻለም። ማርኮ እንግዲህ አስቀይሮታል። አስቀይሮ ነው እሷ የምትሆኑ፣ እሷ ግን እንደዚህ ትሆናለች። እሱ አስቀይሮታል ማለት ነው። ሁሉን ነገር ስለሚያውቅ አስቀይሮት ነው ፋይሉን እና እንትኑን ውጤቱን ይዞላት እየመጣ ያለው። እሷ ግን እስከዛ ድረስ ስሜቷን ለመቆጣጠር አልቻለችም። ራሷን እየጎዳች ናት። እንግዲህ ማርኮም የርብቃን ፍቅረኛ አግኝቶ እሱም ብሩን ይዞ ወደ ርብቃ ጋር ወደ ተቀጣጠሩት ቦታ ብቻው ተፍተፍ እያለ ሲመጣ ማርኮን አንገቱን ይዞ እያንዳንዱ ቪዲዮም ሁሉም ነገር በእጄ ላይ ነው ያለው፣ በምትሄድበት በምትገባበት ሁሉ አይኔ አንተ ላይ ነው ያለው ብሎ እሱንም ይዞ ከዚህ እንግዲህ የተሻለ ነገር ከዚህ ወዲህ ለአንተ የተሻለ አላገኝም ብሎ እንግዲህ በጭንቅላቱ ገኝቶት ደም በደም አድርጎት ወድቋልና ማለት ነው። ይህን ይመስላል እንግዲህ። አብርሃምም እንግዲህ በጣም እየተጎዳ ነው። ምንድን ነው ምክንያትሽ እያላትም ዲናንም ቢጠይቃት እውነቱን አያውቀ የለ እንዴ ለምንድን ነው እንዳላወቀ የምታስመስለው ብላ አብርሃም ላይ ማፈጠጠችበት ማለት ነው። እና እሱ ግን አብርሃም ምን ሆንሽ ነው እንዲህ ለምንድን ነው እያላት ሲላት አብርሃም አውቋል፣ እውነቱን አውቋል ብላ ነው እሷ እንግዲህ ይህን ሁሉ በራሷ ላይ ጉዳት እያመጣች ያለችው። እና ዲና እንግዲህ አብርሃምን በጣም ነው የተናደደው። ባይደርስባት ኖሮ ራሷን ለማጥፋት ሞክራ ነበረ። ብዙ ነገሮችን በራሷ ላይ ወስና ነበር ዲና። እንግዲህ መጨረሻዋ ምን እንደሆነ እንግዲህ እስቲ እንጠብቃለን ማለት ነው። እና እያንዳንዱ እርምጃ ከኔ አይን ውጭ አይሆንም፣ ከታላቋ ጋር ያለህን ከታናሿ ጋር ሊኖርህ ይችላል ብሎ ማርኮም እንግዲህ እንትናን እየጠየቀው እያፋጠጠው ነው። እንግዲህ ከታላቋ ያለህ ቪዲዮም እኔ ጋ ነው ከታናሿ ጋርም ሊኖርክ ይችላል ብሎ እንግዲህ በጣም እንትን እያለው ነበረ። ይህን ይመስላል እንግዲህ በጣም
ምርጥ ዲራማ ነው። ሼር ላይክ እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰቡ ነው። በአዲስ ተምንገናኝ። ሰላማችሁ ብዝት ይበል። ቻው ቻው።